ይቺ ሚሊዮነር ሴት የራሷን ድርጅት ለመጎብኘት ሰራተኛ መስላ ትሄዳለች። በዚያው አጋጣሚ ግን ለረጅም ጊዜ ተጠፋፍተው ከነበረው ታላቅ ወንድሟ ጋር ትፋጠጣለች። የታላቅ ወንድሟን ሁኔታ ለመፈተንም ማንነቷን ትደብቅበታለች። እንደዚህ ድሃ ሆናም ይቀበላት እንደሆነ ለማረጋገጥ ትወስናለች። ይህ ሰው ለረጅም ጊዜ የጠፋችበትን እህቱን የምትመስል ሲመለከት በድንጋጤ ይዋጣል። የድርጅቱ ባለቤትም በእንባ ሆና ወንድሜ ስትለው እሷም መሆኗን ያረጋግጥና ወዲያውኑ ወደ ቤታቸው ይወስዳታል። የአእምሮ ህመም ያለባት እናታቸውም ውስጥ ነበረች። ይህ ህመም የጀመራትም ይህቺ ከፊቷ የቆመችው ሀብታም ልጇ በጠፋችበት ሰዓት በተፈጠረ ከመጠን ያለፈ ሐዘን ምክንያት ነበር። እናትየው ልጇን ለረጅም ጊዜ በናፍቆት ትጠብቃት ነበር። አሁን ግን ከፊቷ ያለችውን ልጇን ማን እንደሆነች ማወቅ አትችልም። ይህን ያየችው ልጅ በእንባ ትታጠባለች። እናቷ እግር ስር ወድቃም ከእንግዲህ ለእናቷና ለወንድሟ መስዋዕት እንደምትሆንና ከእንግዲህ እንደማይሰቃዩ በእንባ ቃል ትገባለች። እራት ሰዓት ላይም ታላቅ ወንድሟ ንጹህ ልብስ መልበስ እንዳለባት ይነግራታል። እሷም ደሃ በመሆኗ ወንድሟ የተናገራት ይመስላታል። ነገር ግን ወንድሟ አምራ እንድትታይ በማሰብ ነበር የተናገራት። በዚህ መሰረትም ታላቅ ወንድሟ ቋሚ ስራ ሊያስቀጥራት ይወስናል። በቀጣዩ ቀን ወንድሟ የራሷ ድርጅት ሊያስቀጥራት ይዟት ይሄዳል። ከቤት ሲወጡ እህቱ ወንድሟ ለምን ሁለት የስጋ ቁራጭ ይዞ ወደ ስራ ቦታ እንደሚሄድ አልገባትም። ቀጥሎ ወደ መስሪያ ቤቱ የቅጥር ኃላፊ ጋር ተከታትሎ ይሄዳሉ። ወንድሟ የያዘውን ስጋ ለኃላፊ ሰጠውና ከአጠገቡ ላለችው እህቱ የሥራ ቦታ እንዲያመቻችላት ይጠይቀዋል። እህቱ ሰራተኞቿ ላይ ተማምና ጉቦውን መቼም የማይቀበለው መስሏት ነበር። ነገር ግን በሚገርም ሁኔታ ኃላፊው የሰራተኛ መግቢያ ባጅ ይሰጣታል። የድርጅቱ ባለቤት ግራ ስትጋባ፣ ወንድሟ ደግሞ በደስታ ወደ ውጭ ይወስዳታል። እህቱ ብዙ ችግር ድርጅቷ ላይ እንዳለ በማመን ወደ ኋላ ዞራ ስትመለከት የቅጥር ኃላፊው ከስጋዎቹ ላይ 2 የወርቅ ቀለበቶች ሲያወጣ ትመለከታለች። እነዚህ ወርቆች በጣም ውድ ናቸው። እህቱ በጣም ትናደዳለች። አሁን ቀለል አድርጎ የተቀበለው ጉቦ ሁሌ የሚያደርገው እንደሆነ በማሰብ ባጁን ፊቱ ላይ ተወረውሮና ስልጣኑን ተጠቅሞ ወንጀል መስራቱንና የድርጅቱን መመሪያ ጥሶ እንደዚህ ማድረጉን እንዲያቆም ትነግሯለች። የቅጥር ኃላፊው በዚህ ሴት መናቁ እጅጉን ያናድደዋል። ወንድሟም በእህቱ በኩል ሆኖ ይቅርታ ይጠይቀዋል። ንዴቱ ያልበረደለት ኃላፊም ስጋውን ይመልስላቸውና ለእህቱም ምንም ስራ እንደማይሰጣት ይነግራቸዋል። በዚህ ገጠር አካባቢ ስራ በጉቦ ማግኘት ራሱ የማይታሰብ ስለሆነ ወንድምየው ስለ እህቱ ጥፋት ይቅርታ እንዲያደርግላቸው የቅጥር ኃላፊውን ይለምነዋል። ይሁን እንጂ ጉቦውን በማሽቀንጠር ወንድሟን በጥፊ ይመታዋል። ይህን ስታይ የድርጅቱ ባለቤት በጣም ትናደድና ሰራተኛ መምሰሏን በመተው ከድርጅቱ እንደምታባረው ትነግረዋለች። የሚያስቅ ንግግር የሆነበት ኃላፊው እንዴት አንድ ተራ ሴት እንዲህ ልትለኝ ትችላለች ብሎ ይናደዳል። ወንድሟ ደግሞ እህቱን ይቅርታ እንድትል ይጠይቃታል። በዚያው ቅጽበት የድርጅቱ ዳይሬክተር በቦታው ይደርሳል።